የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን ማን ናቸው? ፕሬዝዳንቱ ወደ ኢትዮጵያ ያቀኑበት ጉዳይስ ምንድነው? Turkish President Recep Tayyip Erdogan on Saturday spoke over the phone with Ethiopian Prime Minister Abiy Ahmed and discussed bilateral ties. Turkey's relations with Africa has gained momentum in the last decade, especially with Ethiopia, the second most populous country in the continent. የአዲስ አበባው ጉዞ ከካይሮ መልስ የተደረገ ነው። የቱርኩ ፕሬዝዳንት የኢትዮጵያ ጉብኝት በርካታ ነገሮችን እያስነሳ ይገኛል። የሁለትዮሽ ጉዳዮች እንዲሁም ቀጠናዊና ወቅታዊ ጉዳዮች ያሉበት ሲሆን የሶማሊያና የሱዳን ጉዳይ ለኤርዶዋን አንገብጋቢ ጉዳይ ሆኗል። እስራኤል ወደ አፍሪካ ቀንድ መጥታለች። ሌላኛው የኤርዶዋን ትኩሳቱን የሚታየው ይህ ነው። ቱርክ በኢትዮጵያ ኢኮኖሚያዊ ትስስር እስከ ወታደራዊ ትብብር በርካታ ጥቅሞች እንዳሏት ይነገራል። ያ በመሆኑም የዛሬ 4 ኪሎ ምክክር ወሳኝነት አለው። ኤርዶዋን የ71 ዓመት ጎልማሳ ሲሆኑ ግን ደግሞ ገና ከወዲሁ መዳከም ሁኔታ ይታይባቸዋል። ወገባቸው አልታዘዝ እያላቸውም ታይቷል። ቀልጠፍ ባለ እንቅስቃሴያቸው ከኤርዶዋን በ8 ዓመት ዕድሜ የሚበልጡት የ79 ዓመቱ ፕሬዝዳንት ዶናልድ ትራምፕ የተሻሉ ሆነው ይታያሉ። የቱርኩ ፖለቲካ ላይ አይን መንቀል አይቻልም። እያንዳንዱን እንቅስቃሴም አይንን ተክሎ መከታተል ግድ ይላል። ያ ካልሆነ መወገድ ይኖራል። ይህን የሚያውቁት ኤርዶዋንም እያንዳንዷን የቱርክና የቱርካውያን የልብ ትርታ እያዳመጡ ሀገሪቱ እንዲመሩ ግድ ብሏቸዋል። ይህም በራሱ በኤርዶዋን ላይ ጫናን በማሳረፍ ያለ ዕድሜያቸው በተዳከመ አካላዊ ቁመና ላይ እንዲገኙም ያደረጋቸው መሆኑ ይነገራል። በአገሪቱ ፖለቲካ ውስጥ ብዙ ያልጠሩ ስብስብ የፖለቲካ እንቅስቃሴዎች እንዳሉ ይታወቃል። እንደ አውሮፓውያን አቆጣጠር በ2016 የዛሬ 10 ዓመት ገደማ ኤርዶዋን አደገኛ የተባለ መፈንቅለ መንግስት ተሞክሮባቸው ነበር። ሰውየው ስልታዊ ናቸው። ነገሮች እንዴት መጥተው በየት በኩል እንደሚሉ በሚገባ ያውቃሉ። በአገሪቱ ፖለቲካ ውስጥ አሁን ወዳሉበት የፕሬዝዳንትነትም የመሪነትም ማማ ለመድረስ የተጓዙበት መንገድ ለዚሁ የብልጠት ፖለቲካቸው የራሱ የሆነ አዎንታዊ ሚና እንደተጫወተ ይነገራል። ኤርዶዋን እጅግ ብልጥ ሰው ስለሆኑም ይህ መፈንቅለ መንግስት ዳግም መልሶ ሊደገም በማይችል ደረጃ አስተማሪ ሊሆኑ ይችላሉ ያሏቸውን ከባባድ የሚባሉ እርምጃዎችን ወስደዋል። በጊዜው እጅግ የከበደውን እርምጃ ሲወስዱ አውሮፓውያን አሁንስ በዛ በሚል ሲያወግዟቸው ቆይተዋል። ቱርክ አውሮፓዊትና የአሜሪካ መራሽ የኔቶ አባል ሀገር ጭምር ናት። ነገር ግን ደግሞ የሀገሪቱ ዲሞክራሲና የሰብአዊ መብት አያያዝ በእጅጉ የወረደ ነው በሚል በአውሮፓውያን በኩል ከፍ ያለ መገለል ሲደርስባት ይታያል። ሆኖም ኤርዶዋን በአውሮፓ ከመገለል ለመዳን ብቸኛው መንገድ በኢኮኖሚ ጠንክሮ መስራትን በሚል የቱርክን ኢኮኖሚ እያስመነደቁ ይገኛል። ነገሩ ወደ መፈንቅለ መንግስቱ ሲመለስ በዚህም የዚያ መፈንቅለ መንግስት ጠንሳሽ ናቸው የተባሉ ቁልፍ የሀገሪቱ ወታደራዊ አመራሮችና የፖለቲካ ሰዎች በጊዜው ያለአንዳች ምሕረት በያሉበት እየታደኑ ዘብጥያ እንዲወረወሩ ሆኗል። በወቅቱም ኤርዶዋን በወሰዱት እጅግ የከፋ እርምጃም በርካቶች አሁንስ እጅግ በዛ በማለት ሲቃወሟቸው እንደነበር ይታወሳል። ይሁንና ግን በዚሁ ከባድ እርምጃቸው ማስተላለፍ የፈለጉት አንድ ወሳኝ ብልጠት መልእክት አለ። እሱም በቱርክ ምድር ዳግም እንዲህ አይነት መፈንቅለ መንግስት እንዳይታሰብ ማድረግ ነበር። በዚህም በጊዜው በየስርቻው ታድነው ከተያዙ የመፈንቅለ መንግስት ጠንሳሾች መካከል ከጅምላ እስር በተጨማሪም አንዳንዶቹ ቱርክን ጥለው ተሰደዋል። ይህ እጅግ የከበደው የኤርዶዋን እርምጃ ቱርክን መፈንቅለ መንግስቱ ከተሞከረባት እንደ አውሮፓውያን አቆጣጠር ከ2006 ጀምሮ ጸጥ ረጭ ብላ በኤርዶዋን መስመር እንድትጓዝ አድርጓታል። ኤርዶዋን በቱርክ ፖለቲካ ውስጥ ድንገት ብቅ ያሉ ሰው አይደሉም። ቱርክን ፕሬዝዳንት ሆኖ ለማገልገል በተለያዩ ስልጣን እርከኖች ውስጥ አልፈዋል። ከፓርቲ አመራርነት እስከ መንግስታዊ የሥራ ኃላፊነት ድረስ ደርሰዋል። የኢስታንቡል ከንቲባ ሆኖ በመስራትም ያላቸውን የመሪነት ብቃትም አንድ ብሎ ማሳየት የቻሉ ሰው ናቸው። እንደ አውሮፓውያን የዘመን ቀመር ከ2003 እስከ 2014 ባለው ዘመን በላውም የልማት ፓርቲ ወይንም በምህጻረ ቃሉ ኤኬፒ አባልና አመራር ሆኖ አገልግለዋል። የአሁኑን የፖለቲካ መንገዳቸውን የጠረጉት በዚሁ መስመር እንደሆነ ይነገራል። ከዚያም ኤርዶዋን ቀስ ብለው በሀገሪቱ ካቢኔ ውስጥ በጠቅላይ ሚኒስትር የኃላፊነት ቦታ የሚያገለግሉበት እድል አገኙ። ይህ ቦታ ይበልጥ አሁን ወዳሉበት የፕሬዝዳንትነት ቦታ እንዲቀርቡም የተመቻቸ እድል ፈጠረላቸው። የሀገራቸውን የቱርክን የፖለቲካ ቅኝት በቅርበት የሚረዱበትን አጋጣሚ የፈጠረላቸው ይኸው ነጥብ ነበር። በአሁኑ ሰዓት ኤርዶዋን 12ኛ የቱርክ ፕሬዝዳንት ሆነው እያገለገሉ ይገኛል። ቱርክን መምራት የጀመሩትም እንደ አውሮፓውያን አቆጣጠር ከ2014 ጀምሮ እንደሆነ ይታወቃል። ይህም የ12 ዓመታት የስልጣን ላይ ቆይታ እንደማለት ነው። ሰውየው ፖለቲከኛ ቢሆንም ያጠኑት በዚያው በቱርክ ኢስታንቡል ውስጥ በሚገኘው የቢዝነስና የንግድ የምርምር ዩኒቨርሲቲ ውስጥ በመሆኑ የቱርክን ኢኮኖሚ በቀላሉ ለማስመንደግ አስችሏቸዋል ይባልላቸዋል። በአውሮፓ ውስጥ እዚህ ግባ የሚባል የኢኮኖሚ አቅም ያልነበራት ቱርክ በኤርዶዋን ዘመን ያላት ምርታማነት፣ የውጭ ኢኮኖሚ ትስስርና በወታደራዊ ዘርፍም የሄደችበት ራስን በራስ የመቻል አቅም በእጅጉ የሚደነቅ ሆኖ ታይቷል። በወታደራዊ ዘርፍም ሀገሪቱ በተለይ በድሮን ቴክኖሎጂ የሄደችበት ርቀት ብዙ አድናቆትን ያተረፈላት መሆኑ መረጃዎች ያመላክታሉ።
አሁን ባለው ሁኔታም የቱርክ የተዋጊ ድሮኖች ከአሜሪካ ከሩሲያና ከቻይና ተርታ ውስጥ የሚመደቡ ናቸው። ኤርዶዋን ከቱርክ ከተለመደ ኢኮኖሚ ወጣ ብለውም ከዓለም ኢኮኖሚ ላይ በመቀራመት አዲስ የፋይናንስ ፍሰትን በአገሪቱ ኢኮኖሚ ውስጥ ለማስገባት ከፍ ባለ እንቅስቃሴ ውስጥ የሚገኙ መሪ ናቸው። ለዚህ ደግሞ ኤርዶዋን ናቸውን የጣሉት ሶማሊያ ላይ ሆኗል። ምንም የሌላት ያጣች ነጣች እንደ ሌሎች ሀገር መሆን ያልቻለች በአልሸባብ የምትታመስ በሚል ብዙዎች ራቋት ሶማሊያ ብልጡ ኤርዶዋን ሶማሊያ ውስጥ ያለውን እምቅ ሀብት በንስር ዓይናቸው ተመልክተውታል። ሰውየው ሶማሊያ ላይ ያነጣጠሩት የቱርክ ዕጣ ፈንታ መወሰን በሚችሉበት የፕሬዝዳንትነት ዘመናቸው አልነበረም። ያኔ ገና ጠቅላይ ሚኒስትር እያሉ ነበር። ይህም እንደ አውሮፓውያን አቆጣጠር በ2011 ሲሆን ያን ጊዜ በሶማሊያ ይህን የሚባል ማዕከላዊ መንግስት አልነበረም። ሁሉም ሰውና ሀገር በሶማሊያ ጉዳይ ተስፋ የቆረጠበት ሁኔታ ነበር። ሆኖም ኤርዶዋን የነበሩትን ተስፋ አስቆራጭ ሁኔታዎች ተቋቁመው ሶማሊያ በመግባት ያለውን ሁኔታ በመገምገም ሪፖርታቸውን ለመንግስታቸው አቀረቡ። ሪፖርቱም የዛሬዋን የሶማሊያን ሁኔታ እንመልከት፣ ሶማሊያ በእጅጉ የምታስፈልገን ሀገር ናት የሚል ነበር። ከፍተኛም ሀብት ያላት ሀገር በመሆኗም ጠበቅ አድርገን እንያዛት የሚል ነበር። እንደተባለውም ሆነ። በዚህም ሶማሊያ ድርቅ ሲያጋጥማት ቱርክ ፈጥኖ ደራሽ ሆነች። የቱርክ አየር መንገድም ሊመጡ የሚችሉ አደጋዎችን ኃላፊነት በመውሰድ ወደ ሶማሊያ መብረር ጀመረ። ቱርክ የሶማሊያን ወታደራዊ አቅም ለማጠናከር በሚል በዚህ ዘርፍ ላይ በርካታ እገዛዎችን ማድረጓን ተያያዘችው። ኢትዮጵያን ጨምሮ ሌሎች አፍሪካ ሀገራትም በአፍሪካ ህብረት ስር የሚተዳደር የሰላም አስከባሪ ጦርን በማሰማራታቸው ሶማሊያ ማዕከላዊ መንግስትን ለማቋቋም በቃች። ኤርዶዋን የቱርክ ፕሬዝዳንትነት ስልጣን ከተቆጣጠሩ በኋላ በሶማሊያ አንድ ሀብት ላይ አነጣጠሩ። ይህም የሶማሊያ የባህር ሀብት ላይ የተጣለ ዓይን ነበር። ሶማሊያ በአፍሪካ ረጅም የሚባል የባህር ዳርቻ ያላት ሀገር ስትሆን አጠቃላይ ርዝመቱም 3300 ኪሎ ሜትር ይሸፍናል። በዚሁ የህንድ ውቅያኖስ የባህር ዳርቻ ላይ ከነዳጅ እስከ አሳ ሀብት ድረስ ታምቆ ተቀምጧል። ብልጡ ኤርዶዋንም ያኔ ገና ሶማሊያ ማንም በማይፈልጋት ወቅት አሻግረው በንስር ዓይናቸው የተመለከቱት ይህኑ በቀላሉ ወደ ቱርክ ሊጋዝ የሚችለውን የሶማሊያን እምቅ ሀብት ነበር። ቱርክ በአሁኑ ሰዓት በሶማሊያ የባህር ዳርቻ በቀን ግማሽ ሚሊዮን በርሜል የነዳጅ ድፍድፍ ለማውጣት መጠነ ሰፊ እንቅስቃሴ ላይ መሆኗን የሮይተርስ ዘገባ አመላክቷል። የሶማሊያ ነዳጅ ለማውጣትም የቱርኩ ግዙፍ ኩባንያ ባይራክተር ስራውን ተረክቦ ደፋ ቀና እያለ ይገኛል። ኤርዶዋን ከዓመታት በፊት ያለሙትን አሁን የስኬት ጫፍ ላይ እየደረሰ ይመስላል። በባህር ውስጥ ነዳጅ የሚቆፍሩ መርከቦች በቱርክ የባህር ኃይል በማጀብ ወደ ሶማሊያ የህንድ ውቅያኖስ የባህር ዳርቻ ልከዋል። የሚገርመውና አጠያያቂው ነጥብ ያለው በዚህ የቱርክ የሶማሊያ የባህር ዳርቻ ነዳጅ ሀብት ማውጣት ላይ ሶማሊያን ምን ያገኛሉ የሚለው ነው። ስምምነቱም በሚስጥር ተይዞ ቆይቷል። በመጨረሻም ወደ ሥራ ለመግባት ግን የግድ በቱርክ ፓርላማ መጽደቅ ነበረበት። በዚሁ መሰረትም የስምምነቱ ሰነድ ለፓርላማ ሲቀርብ በርካታ ሶማሊያን ደንግጠዋል። በነዳጅ ሀብቱ ላይ ቱርክና ሶማሊያ የተስማሙት 90 በመቶውን የነዳጅ ሀብት ቱርክ የምትወስደው መሆኑ ነው። የሶማሊያ የገቢ ድርሻ 10 በመቶ ብቻ መሆኑን ስምምነቱን ያመላክታል። የኤርዶዋን መንግስት ብልጠትና የሶማሊያ አሳዛኝ ታሪክ ያለውም እዚሁ ነጥብ ላይ ነው። ስምምነቱን በሚመለከት ጭቅጭቆች ቢነሱ እንኳን ጉዳይ የሚሄደው ወደ ዓለም አቀፍ የግልግል ዳኝነት ሳይሆን ወደ ቱርክ ፍርድ ቤት ይሆናል። ይህም ሌላኛው አነጋጋሪ ነጥብ ነው። ቱርክ ያወጣችው ነዳጅ ለሽያጭ የምታቀርበው ያለምንም የሶማሊያ ፍቃድ ነው። ኤርዶዋን ለዓመታት በሶማሊያ ጉዳይ ላይታይ ሲሉበት የነበረው ጉዳይ በመጨረሻም ከ10 ዓመታት በኋላ ተሳክቷል። አሁን የነዳጅ ማውጣቱ ስራ ሊጀመር ሁሉም ነገር ከጫፍ ላይ ደርሷል። በዚህ መሃል እስራኤል ለተገንጣይ ሶማሌላንድ ሀገራዊ እውቅና መስጠቷ ኤርዶዋንን ክፉኛ አናዷል። አለው ለማለት ያክልም ወደ ሶማሊያ ምድር አሜሪካ ሰራሹን ኤፍ-16 ጀት ወደ ሶማሊያ መላካቸው እየተነገረ ይገኛል። የጦር መርከብንም ወደ ሶማሊያ አንቀሳቅሰዋል። ታንኮች ሳይቀርም ሶማሊያ ምድር እንዲገቡ ተደርገዋል። ይህ ሊሆን የቻለው ሁለቱ ሀገራት ዲፌንስ ኮኦፕሬሽን ፍሬምወርክ የተባለውን የጋራ መከላከል ሁሉን አቀፍ ትብብር ስምምነት ሰነድን በመፈራረማቸው እንደሆነም ተነግሯል። ቱርክም እስራኤል ለሶማሌላንድ ሀገራዊ እውቅና በመስጠቷ ያዙ ልቀቁ ልትል የቻለችው ከዚሁ ስምምነት አንጻር ምነው ዝም አልሽ እንዳትባል ያክል እንጂ እስራኤል ለሶማሌላንድ ሀገራዊ እውቅና ሰጠች ብትባል በሶማሊያ ምድር ከእስራኤል ጋር ጦርነት ውስጥ እንደማትገባ ግልጽ ነው። ግን ደግሞ ኤርዶዋን ያውቁበታል። የሶማሊያን ፖለቲካ እንዴት እንደሚጫወቱት ሂሳቡን የሰሩት ያኔ ገና ቱርክን በፕሬዝዳንትነት መምራት ሳይጀምሩ ነበር። እስራኤልም የቱርክ ሩጫ የሶማሊያን ልብ ለማማለል ከማሰብ ባለፈ ምንም ነገር ልታደርግ እንደማትችል ስለምታውቅ ለዚሁ የሶማሊያ ምድር የቱርክ ግርግር አንዳች አይነት ምላሽ የሰጠችበት ሁኔታ አልታየም። ነገሩም ብልጥ ለብልጥ መሆኑ ነው። አሁን ለቱርክ አዲስ ሀብትን በሚያመጣና ቱርካውያን በሚያንበሸብሽ መልኩ የቱርክ መርከቦች የሶማሊያ ነዳጅ ላይ መልህቃቸውን ጥለዋል። ሶማሊያ ለምንም አትሆንም ያሉ ሀገራትና መሪዎችም ዛሬ ላይ በኤርዶዋን ብልጠት እየተገረሙና እየተደነቁ ይገኛል። ይህ የሶማሊያ የነዳጅ ሀብት የቱርክን ገቢ በከፍተኛ ደረጃ በማሳደግ ሀገሪቱን በተወሰነ ደረጃ ወደፊት የሚያስፈነጥር ነው ተብሎለታል። የነዳጁን 10 በመቶ ይበቃቸዋል የተባሉት ሶማሊያን አሜን ብለው ከመቀበል ውጭ ምንም የሚያደርጉ ሆኖ አልተገኘም።
አሁን ባለው ሁኔታ በኤርዶዋን መሪነት ቱርክ በአፍሪካ ቀንድ የጂኦፖለቲካ ፍትጊያ ውስጥ ገብታለች። ኢትዮጵያ ለሶማሌላንድ ሀገራዊ እውቅና ለመስጠት ያደረገችው እንቅስቃሴን ተከትሎም በሶማሊያና በኢትዮጵያ መካከል ውጥረት ሲፈጠር ሁለቱን ሀገራት አንካራ ላይ አሸማግላም አስታርቃቸዋለች። የእስራኤልን የሶማሌላንድ እውቅና ተከትሎም ሶማሊያ ከፋኝ ስትል አይዞች ከጎንሽ ነኝ ብለው ከጦር መርከብ እስከ ተዋጊ ጀትና ታንክ ድረስ አሰማርተዋል። በሶማሌላንድና በሱዳን ጉዳይ ከአረቡ ዓለም ያፈነገጠ አካሄድ ትከተላለች የምትባለዋ የአረብ ኤሚሬትስን ጉዳይ መልክ ለማስያዝ የዲፕሎማሲ ጥረቶችን ከጀመሩም ዋላ ደር ብለዋል። ከዚሁ ጋር በተያያዘም የኢትዮጵያ ጉዟቸው ሲታቀድ በመጀመሪያ በተባበሩት አረብ ኤሚሬቶች ቆይታ አድርገው ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር ለመወያየት ነበር። ሆኖም ፕሬዝዳንቱ ድንገተኛ የጤና እክል ገጥሟቸዋል መባሉ ጉብኝቱ ተሰርዞ የአዲስ አበባ ጉዞ ብቻ እንዲቀጥል ተደርጓል። ፕሬዝዳንቱም በዚህ ወር መጀመሪያ ላይ በሳውዲ ሪያድ እንዲሁም በግብፅ ካይሮ ነበሩ። አበቃን። ሰናይ ጊዜን ተመኘን።